በሞቅታ አምልጦኝ ትግሉ ይቀጥላል አይደል? አጭው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። በቀደም የተሳፈርኩበት አውሮፕላን ቀይ ባህር ላይ ሲደርስ መወዛወዝ ጀመረ። የበረራ አስተናጋጇ እንደ ማይክል ጃክሰን ዘመም ብላ ቆማ አስካለ ወይ ተሳካ? አዎ ተሳካ። የድሩ ዋና ሊቀመንበሩ ውሻው ጺም አለው። ውሻው ሚስት አለው። ጺም አለው ውሻው። ወግናት የተጋብተው መኖር ጀመሩ። እንዴት ደግሞ ውሾች? አረ አልተጋባ ደግሞ ውሻ ይጋባል? እንዴት ነው አልተጋቡም? እሰይ የሰው ልጅ ነው እንጂ ያልሰለጠነ ውሻ ሰለጠነ እኮ። አሁን እንግዲህ ከሰውስ ይሻላል መሰል። አንድ ለአንድ ተወሰነ ማለት ነው። የኛውን ውሻ ምንድነው አለ ለእናንተ ሴት ችግር የለም። አሰሪው ያለው እስከ ዛሬ እናጋባችኋለን። ቆንጆ ውሻ ይወልዳል። በሞቅታ አምልጦኝ ትግሉ ይቀጥላል አይደል? አጭው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። የዚህ ሰፈር ሰው እኮ ግራ ግብት ነው። የሚጨብጠው የሚይዘው አሳጥቶ የሚደግፈው የሚቃወመው አጥቷል። ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን ጎበዝ? እነዚህ ደፋሮቹን የሚችላቸው እንደ መንፈስ ያለ ዕውቀት ትልቅ የሥራ ልምድ ያለው ሰው ብቻ። የመንፈስን ጨዋታዎች በተከታታይ ከጠጭ ቤት በስርጭት አስተላልፍልሃለሁ። ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ እስኪ ሄሎ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል። እሷን ሲጨርስ ይቀጥላል። ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል። ሶስተኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ ይመጣለታል። አስተናጋጁ መጨረሻ ላይ መጣ። ሂሳቡን ይዞ ሲመጣ የፈራሁት ደረሰ፣ ሀገር ተበጠበጠ አለላ። መንፈስሽ ከባድ ሰው እኮ እቺን ጨዋታ እኮ ጠጅ ቤት ሁሉ ይዟት መጥቷል። አንዱ የአዝማሪው ባንጃውን ዘፈን ይሰማና ፓ ፓ ፓ ፓ ፓ አዝማሪው ባንጃ ያለው ድምጽ መሰለ ሲለው መንፈስሽ ቀበል አርጋ ከ97ቱ ይበልጣል። እንደው የያሰፈር እንደዚህ ሲዝናና ደልቶት አይመስልም? መንፈስሽ እኮ ጉደኛ ሰው። በዚህ የሚያበቃ መስሏል እንደ ሰፊው የኛ ሰፈር ነዋሪ አንዱ ታክሲ ተሳፍሮ ይሄደልህ ነው ሆን ብሎ ለነገር ጠብቆ ልክ 4 ኪሎ ቤተ መንግስት ጋር ሲደርስ ወራጅ አለ ጎበዝ ወራጅ አይልም። ረዳቷ ፈገግ ብላ እንደ መንፈስሻ ጎበዝ አታስጎምጀና ስንቱ መሰለ 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ይወረደ። እኔ ምለው ድሮ ያጂልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፉት። አሁን ከመቼው ቤተ መንግስት ጋር ደረሰ? እዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሽ አለቃለች። ባለፈው በቴሌቪዥን እያየን ምን አለ፣ በነገራችን ላይ ደስታ ነኝ ስለው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል አለ። እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልህ አለ። እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት። ስለ ፍቺ ካነሳንማ እሷንም ጠቀስ አድርገን ማለፍ አለብን። ከደፋሮቹ አንዱ አይደለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም። እነዛኞቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ። እዛ እነዛኞቹ ንብረታችንን አካፍሏላ። እነዚህኞቹስ ባለ ጊዜና ባለ አቅም አይደለ? መቼ ያፈራችሁትን ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላችሁ። እንዴ እነዛ ቀላል ሰው አድርጋችኋል እንዴ?
ነው ኮረጆ ነው የሚደርሰን። እንደዛ ከሆነ ለብቻችን ምርጫ እናካሄዳለን። አዩ ስበር ጭንጫታ ይዤ ስበር ጠጅ ቤት መጣ እማማ ልጣሽ ጋር ኧረ ጎበዝ እማማ ልጣ ሰውየው አይናቸውን ይታመሙና ሐኪም ቤት ይሄዳሉ። ጋሼ የእርሶ የአይን ችግር ሾርት ሳይት የሚባለው ነው፣ ከዚህ መነጽር ያስፈልጎታል ተባሉ። ሰውየው አቅም የለኝም ብለው አሮጌ ተራ ሄደው መነጽር ይገዛሉ። አሮጌ ተራ የተሸጠላቸው መነጽር አንዱ ሾርት ሳይት አንዱ ሎንግ ሳይት። ሰውየው ተቸገሩ። ሐኪም ቤት ተመላልሰው ሄዱና ሐኪም እኔ ተቸግሬያለሁ አሉ። ምንድነው የተቸገሩ ሲባል እቤቴ ቀድሜ እየደረሱ እዚህ ሰፈር ውስጥ ያስቸገሩት ሰዎች ከጉዳዩ ይልቅ መግለጫቸው ቀድሞ እየተሰማ ነው። ስለዚህ የተኛበት ሳር ፍራሽ ላይ ሳይበቅል ፍራሽን ቀይር። የተንተራስከው ትራስ ማሰቢያ ነኝ ሳይል ትራስን አውጣና ጣል። በአልጋ ዙሪያ የፈላው ተባይ ቤትህን ሳያስለቅቅህ አልጋህን አጽዳ። ከአራቱ የአልጋ ግርጌዎች አንዱ ተሰብሮ ሰላም እንቅልፍ የለም። ወይ አባብለህ አስደግፈው አሊያም በመዶሻ መታስ ይዘው እምቢ ካለ አራቱን ቆርጠ መሬት ተኛ። ሁሉ ጊዜ ፍራሽን ስታድስ ግን በባለም አይጥ ቤት ሲያፈርስ አለ ሰውየው። አይጥ አስቸግሮት የራሱን ቤት ሲያፈርስ አይጥ ምን አለች? ቤቱ ሲፍረስ ዋናው መሽሎክሎክ ነው አለች። ሰፊ የኛ ሰፈር ነዋሪ መሽሎክሎክ እንኳን አጣረን። እኔም ደስ ነው ያለኝ። ለምን መሰለ? ጨለማችን ሁሉ አደባባይ ላይ ወጥቶልናል። ያለ አንድ አማራጭ ጨለማን እንደ እድል ተጠቅመህ ብርሃንን መፈለግ ብቻ ነው። ያው እንደ አይጧ መሽሎክሎኪያ አገኛለሁ መሽሎኪያና መደበቂያ አገኛለሁ ብለህ ብትጥር አይሆን። ጨለማ በሙሉ ክፋት በሙሉ ግፍ በሙሉ አደባባይ ላይ ወጥቶልሃል። አጉል የቂል ሙግት ገጥመህ ጨለማዬ የብርሃን ሌላኛው ገጽ ነው ብለህ ራስን ካላሞኘ በስተቀር ሁሉም በግልጽ እየታየልን። ለዚህ ነው ደስ ያለኝ። ለምን መሰል? ግልጥልጥልጥልጥ ብለናል፣ ተያይተናል ፊት ለፊት። ታዲያ ደስ አይልም? አያ ጊዜ አያ ዘመን በግፋችን ተመዝነን ጉድ አለፈ ጉድ ገዘፈ በልባችን ክፋታችን እየታየ ግብራችን በመልካችን ተለየ ይላል አዝማሪው ባንቻ። ደስ ነው ያለኝ ዛሬ። ጅም እንደገባው በሴትና በወንዶች መካከል ያለውን የዓላማ ልዩነት መረዳት ይችላል። ሴቶች ጅም የሚመዘገቡት በቃ ጅም ለመስራት፣ ክብደት ለመቀነስ፣ ጤናቸውንና ውበታቸውን ለመጠበቅ ወዘተ። የሚገርመኝ የጂሙ መልበሻ ክፍል ገብተው ከቦርሳቸው ውስጥ 4 ግብዳ የታሸገ ውሃ፣ የፈርስቴድ ሳጥን፣ መለስተኛ ሚዛን፣ የቦርጭ መስለቢያ ዝናርና የመሳሰሉት ነገሮች ያወጣሉ። አንዳንዴ ሳስበው የሴቶች ቦርሳና የኢትዮጵያ ሕዝብ የማይችለው ነገር የለም። ወንድ ልጅ በበኩሉ ጅም የሚመዘገበው ዘርፈ ብዙ ተግባሮችን ለመፈጸም ማለትም ለጅንጀና፣ ከውጭ የተላከለትን ብራንድ ቱታና ጫማ ለማሳየት፣ ከሌሎች ወንዶች ጋር የጥሬ ስጋ ማህበር ለመመስረት እና እግረ መንገዱን ስፖርት ለመስራት ነው። በቀደም የተሳፈርኩበት አውሮፕላን ቀይ ባህር ላይ ሲደርስ መወዛወዝ ጀመረ። የበረራ አስተናጋጇ እንደ ማይክል ጃክሰን ዘመም ብላ ቆማ እባካችሁ ቀበቶ ሰሩ ብላችኋች። ከመደንገጥ የተነሳ ከግራ ጎኔ የተቀመጠውን ተሳፋሪ ቀበቶ ከኔ ጋር ደርቤ አሰረው። በድንገተኛው ሁኔታ የተደናገጡ የፈረንጅ መንገደኞች
ማረጋጊያ መድኃኒት መዋጥ ጀመሩ። እኔ ለአቅመ ሞት የደረሱ ኢትዮጵያዊ በሆንም በስሱ መጨነቂ አልቀረም። ከመሞቴ አሟሟቴ ያሳሰበኝ። የባህር በራችን ጉዳይ ሳይለይለት ቀይ ባህር ላይ መሰዋት አልፈለጉም። የጃኬቴን ኪስ ስፈትሽ $500 አገኘሁ። ዶላሩን ጠቅልዬ ፖስታ ውስጥ ከከተትኩ በኋላ በረራ አስተናጋጇን ጠርቼ በመንሳፈፊያ ከረጢቱ ታግዘሽ ከተረፍሽ ይችን ነገር በጥቁር መንዝረሽ ለእናቴ ስጭልኝ አልኳት። ሆስተሷ ፈጣሪ ለእናትህ ያለህን ፍቅር አይቶ ከዚህ ጉድ ይገላግለን ብላ አቅፋኝ አለቀሰች። ሳታፈቅረኝ የቀረች አይመስለኝም። ይህ ሁሉ ሲሆን ከአጠገቤ የተቀመጠ አበሻ ተሳፋሪ እንቅልፉን ይለጥጣል። ከጥቂት ደቂቃ በፊት ከቤቱ ይዞት የመጣውን ሳምቡሳ ከቦርሳው አውጥቶ ብሮ ይችን ቁርስ እንቃመሳት ብሎ ቆርሶ ሰጥቶኝ ነበር። አሁን ሳየው አባቱ ቤት ውስጥ የተኛ እንጂ የሚናወጥ አውሮፕላን ውስጥ ላይ ያለ አይመስልም። የሚገርማችሁ ነገር አውሮፕላኑ ላይ የተሳፈረበት ዋና ዓላማ እንቅልፉን ለመተኛት እንደሆነ ያወቅኩት የሌት ልብስና የትራስጌ መብራት ሳይቀር ይዞ ገብቷል። እንቅልፍ በጣለው ፊቱ ላይ የኃይሌ ገብረስላሴን የሚያክል ዘርፈ ብዙ ፈገግታ ይታያል። መላእክት እያጫወቱት እንደሆነ ጠረጠሩ። ነፋሱ ከመጨመሩ የተነሳ ከአውሮፕላን አብራሪው ባርኔጣ ተንከባሎ እግሬ ስር ወደቀ። አውሮፕላኑ መውደቁ ነው ብዬ እርግጠኛ ስሆን የተኛውን አበሻ ትከሻውን ነቅንቄ ቀሰቀስኩት። ምንድን ነው አለኝ። ጀለስ ይችን ጭንቀት አብረን እንቃመሳት። ግጥም ሳላነብ ስለማልወርድ ከግጥም ውስጥ ኮስተር ያሉትን ትቼ አንድ አጠር ያለ ትቀሪያለሽ ብዬ የተሰኘ ግጥም መርጬላችኋለሁ። ትቀሪያለሽ ብዬ ግዴለሽምና ከልብ ላፈቀረሽ 3 የተቀጣጥረን 4 ጊዜ ቀረሽ። ዛሬም እንደወትረው ትቀሪያለሽ ብዬ እድል የላከውን ዕጣም የሚመስል እጦት ተቀብዬ አበባ ሳልቀጥፍ አልጋ ሳላነጥፍ ሙታንታይን ሳልጥፍ በትራስጌ ላይ ፎቶሽን ሳልለጥፍ ትቀሪያለሽ ብዬ በመስታወቴ ፊት ከልብ አስቀይሜ አንድ እፍኝ ነጭ ሽንኩርት እንደ ተልባ ቅሜ አየሩን መርዤ ሕዋሴን አክሜ ትቀሪያለሽ ብዬ ጥፍሬን ሳልከረክም በመቀስ ሳልነደው የጉዬን ሸክም ትቀሪያለሽ ብዬ ጀንበርን ቀድሜ ቤቴ ተከትቼ ግቤን ያለ ረዳት በጊዜ መትቼ የከሸፈ ትውልድ አንሶላይ ላይ ትቼ ልተኛ ስዘጋጅ እፎይ ብዬ አርፌ ልተኛ ስዘጋጅ እፎይ ብዬ አርፌ ከወደ በራፌ ውዴ ደርሻለሁ የሚል ድምፅሽ መጣ። ከመግባትሽ በፊት በየት በኩል ልውጣ? በጣም አመሰግናለሁ። ይህ ፕሮግራም ተሳክቶ ከእናንተ ጋር ከረጅም ጊዜ በኋላ እንድገናኝ ያደረገኝ አበሻ ቢራ ሳንቲም ፔይን እጅግ በጣም አመሰግናቸዋለሁ። እንዲሁም ኤኤምኤል ሴኩሪቲን አመሰግናለሁ። ፊርማ ያለበት መጽሐፌ ውጭ ስላለ የሎተሪ ምልክት ያገኛችሁ ይዛችሁ ወጣችሁ ተረከቡታላችሁ። አመሰግናለሁ። እናት ያበጀችው ከስጋዋ ከፍላ ያንን ሁሉ ወጣት ያንን የቤታችን በሩ ከፍተሽው እንደሄድሽ ዛሬም አልተዘጋም። የነበረኝ የለም ለቀማኝ አልሰጋም። እምቢ ካልሽ እምቢ ነው ጽኑ ነው ያንቺ ቃል። እንደማትመለሽ አእምሮዬ ያውቃል። ግን አልፈርድበትም ልቤ ቢያመነታ ምኞት በሞላው ቤት እውቀት የለው ቦታ። ተስፋ አይቆርጥም ደግሞ ልቤ ሕልሙን ያምናል። ይለኛል ደጋግሞ ትመለስ ይሆናል ትመለስ ይሆናል ትመለስ ይሆናል። እኔም በምላሹ ልቤን ፊት ሳልሰጠው እንዲህ እለዋለሁ ተስፋ ላስቆርጠው። ጠጠር ላይ ቀቅል አልማዝ ላይ ከለስ በደመና ራስጌ ጎጆ ላይ ቀለስ። እኔም አልሻሻል እሷም አትመለስ። ሰማይ ሰም ይመስል ቢንጠባጠብ ቀልጦ የረር ፈልሶ ቢሸሽ
ቢነቀል እንጦጦ ባህሮች ቢከስሙ ምድር ብትናወጥ እሷም አትመለስ እኔም አልለወጥ። በዙሪያዬ ያለው ጸጋ ብዙ ነበር ግና ክንፍ አብቅሎ ፍቅርሽ ጥሎይ ቢበር ከኔ ጋር የቀረው የተቆለፈ ልብ የተከፈተ በር። አንቺ አሁን አንድ ከዘራ ነው እንደዚህ ማነጋግርሽ አይደለም። አንተ ማን ስለሆንክ ነው ለግዠሪ ከዘራ ኢንቨስተር ከዘራ የምትገዛው? ገዛው በቃ ገዛው። ደሞዝ ስንት ነው? ደሞዝ 600። እሺ ስንት ገዛ? ሻንሽ 2 ገዛው። ከተመጣ ማጭሊፋ ነው እንጂ እኔ መልካም አስተዳዳሪ ነኝ። እንደዚህ እንትን አታተይም። እሺ ደብሪቱ ላክሶ ነው። ስማ የመጀመሪያ ቀን ምስር ወጣ፣ በማግስቱ የለም ማልክ የማስተካከለ ማስተዳደር ችግር እድሩን እንትን አለው። በመላጣ እኮ ነው ሽሮ የበላ ነው። ሽሮ በመላጣ ደብሪቱ ላይ በመላጣ ይበላ የለም። በቃ አንድ ቀን ነው በቃ ከሞቱ አንድ ቀን በየጊዜው ፍርግም እያለው ደግሞ ሁሌ ምስር ውጣ የለም። ከዘራችሁ ከዘራ የሚይዝ የለም። ከዚህ በኋላ የእድሩ አርማ ከዘራ ነው። ከዘራ ፍቅር ነው። ከዘራ ሰላም ነው። ከዘራ አንድነት ነው። ምንድነው ምንጩ? ዋት ኢዝ ፋውንቴን? እንዴት የራሴ ጉዳይ ነው። እቺ በጣም ኮምፕሌክስ ተንጫ እንታየልከ ከዘራም ኃይል ነው። ግን አትንታ መምታት አትችልም። አትንታ ታውንታውና ያንተ ሴት እኛ ጋር ነው ያለችው። ምንም ነገር ይዘህ ካልመጣ እንበላታለን። እሺ 1 ኪሎ ጨው፣ እሺ 1 ኪሎ ሽንኩርት። እርጥበት ሊከፍት ነው እንደ ባካችሁ። 1 ሊትር ዘይት ይዘህ ካልመጣ አምኖት ቢሊየነር አዋራት ድምጿን ስማው። ቤቢ እኔ ስጪኝ ስልሽ ለላ ሰጠሽ ጊዜ አሁን እንቁላል እንዳስላ ባካችሁ እንትን አፋን ብቻ አትሰሩ። ፋሳም ግማታም ነች ያሉን ነገር አድርግላቸው። እኔንም ውሰዱኝ እሺ። እኔን በቀይ ወጣ አግቱኝ። እግቱ ምን ነው አባቱ አዝናለሁ። ትያስካለ ይሄን መንገድ አልሆነ እንዴት ነው አስበዛ የሚገዛልኝ? ጋሽ አቤት። ፈልገውት ነው ለእርሶ ጉዳይ በጣም ትልቅ እጅግ በጣም ትልቅ ጉዳይ አንተ ጄ ነው። ይቅርታ እሺ ጉዳይ ነው። ችግር አውራ ችግር የለም። አዎ ነገርኳችሁ አይደል እንዴ? 4 ሚሊዮን ይሁን። እሺ ችግር የለም። ደውላችኋለሁ። ቻው ጋሽ አቤት። ሪል ስቴት ነው። ባለ 1 መኝታ 34 ሚሊዮን፣ ባለ 2 መኝታ እሱን እንዲገዙ ነው። ጠብቀን ምንድን ነው አልከው? አናትን ልዘግዝግ። ይቅርታ በጣም አናትን ልዘግዝግ። እኔ ተበጣጥቻለሁ። ሪሊ ትላለህ? ይቅርታ በጣም አናትን እናትን ቆሆጬ አስካለ አንላይ እባክህ ያደረግነው በሙሉ አይኔ ላይ ነው። አይኔ ላይ ያለው እባክህ መነጽር ነው። አስካለ ወይ ፋሴ መጣ እባክህ። አራራ ቡልቁልቅ አረኩ። ግማታም ዝም ብለህ ሮማንቲክ አትመችም አንተ ደግሞ አሳዎቹ ጨበሱ በፋስ አስካለ ወይ በቃ ቻው አንላይ እባክህ። ቆጬ ደሞ ዩቲዩብ ቻናል ሰብስክራይብ አስደርግሽ። ቆጬ ከገባ ግባ። በጣም ወሬ ቀመልክ በእናትህ። ልኩ ባይሆናል ታይታኒክ መርከብ ላይ ያቀርነው እናንተ ብቻ ነው። ሮዝ ቆጬ ዝም ብዬ ልሙት። እባክህ ደግማ አትውጣ። ምንድን ነው አስካለ ወይ ተሳካ? አዎ ተሳካ። የድሩ ዋና ሊቀመንበሩ ያስጋ ነብሬ ሰውን እኮ እምባምባ ይለኛል። ይተናነቀኛል። ያለ በቃ መልከኛ እኔ አንተ አሁን እሱን ወለድ ካልልም እናትዬ ማህፀን ላይ ስለ ነው የወጣው። እኔ ከዚህ ምድር አልፈልግም። አይኑን ብቻ ልጅ 29 ዓመት ሙሉ ሳንገናኝ ልጅ ቆጬ ይኸውልህ ተረጋጋ። እንደሱ አይደለም። ይሄ እዚህ ነው። ከ29 በኋላ ቆጬ ልጅ ልታይ ነው። እንዴት ብለም ማልካኛ ሸበላ ጸጋ ማነው አባቴ ዘልቀላችሁ ፈጣን መኪና እንደ ምን ነው የምትሮጠው?
ለምን አሮጥም? ጸጋ ነው ጋጋ ነው። እሺ ሳይክል ግዛልኝ አከተማ ምን አለ ብራሽ ከዳስፖራ ሃይ ሳሊዬ ታራስ ደነሽ እንዴት ነህ? እኔ አንተም በእናትህ ባቢ ሰሞኑን እና ቀርቀላጎተን አገናኘኝ ምናምን ያና ኦኬ አስገቢው አቆቴ ባቢ ደህና እንደምን አለ ሀዶን አቆቴ ሳይክል ግዛልኝ ለምንድን ነው እንድችን ብቻ የምታለቅሰው? እንደዚህ የምታለቅሰው? ሳይክል የለኝ። እስኪ ለእናትህ ስጣት እና ለእናትህ ስጣት። ወይ ሶሊዬ ባቢ ሳይክል እያለ እያለቀሰ ምን ሆነሽ ነው አንቺ? እዚህ ቢል አለብኝ፣ ባት አለ፣ ታክስ አለ፣ ስንት ነገር ያለብኝ ሰው ነኝ ነው። ከታባም ትቼ ነው እኔ ከታባም ነው what የተወሰነ ሳንቲም እንላክልህ ወይ እዚህ ስጩ እሺ ባቢ አታስብ። እሺ ከዚህ በኋላ አልደውልም እኔ። እዚህ ድረስ መጣችሁ ልትሳደቢ ነው እንዴ? ማፍቴ ነው ልጄ ነች አልሰጥም፣ ልጄ ለልጃችሁ አልሰጥም፣ መብቴ ነው አመቸኝ። ሊቃቆ እንደሱ አይደለም። እኛ ይኸውልህ ቀለሙና መስታወት ስለተዋደዱ ልጅ ትዳር መስሉቱ ስለተዋደዱ ብለን እንጂ እንትን አይደለም። መብቴ ነው ልጄ ነች አልሰጥም፣ ልጄ ለልጃችሁ አልሰጥም፣ መብቴ ነው አመቸኝ። በቃ ዘሬ ከዘራችሁ አይቀላቀልም። ዘራት በልንተ ዘሬን በእንትን በብልቃጥ አስቀምጠህ እንትን ሽጣው እንደዚህ አትበል። ይኸውልህ አዳምጣ። ይኸውልህ ልጆቹ ተዋጥተዋል። የልጃችሁ ለቀለሙ መስታወትን ነው የሚሰጠው። ዛሬ አንተ እኮ በጣም እኮ አለ አንተ ለጠጅ ቤት እኮ የሚዘል ጣራ ለጠጅ ጣራ ለጣራ የሚዘል ሰው አንተ እኮ መሬት ለአመት ባለ ራሱ አትረግጥም ነበር። ጣራ ነዋሪ እርግብ አልነበርክ? እንዳሁን አንተ ሰው ሆነ እንትን ልትሳደብ ነው እንደመጣሽው? ዛሬ ስፕራት ነው ልትሳደብ ነው እንደ ማፍቴ ነው ልጅ በቀለሙ ልሸበላ ነው ንገር። እቺ ልጅና ነው በቦት ፊት ማፍቴ ነው ቀለሙ። የኔ ልጅ ሃይ ቨርጂን ነው። ያንተ ልጅ መስታወት ሃይም አይደለችም ቨርጂንም አይደለችም። እውነት ይሄን ጠይቅ ሰው። እሺ ጠይቅ። ውጪልኝ በቃ አልሰጥም። እኛም አንቀለቀለብ ጂያስ አብደት እናርጋችሁ ብለን ነው እንጂ የኔ ልጅ ስማ ቀለሙ ማተር በቃ አልሰጥም። እንዳትስደብ አትገፍትረኝ። ሰላም አባባ። ሰላም እንዴት ነህ? ልንረዳዎት ነው። እሺ እስኪ ስለ በፊቱ ስለ እርሶ ይንገሩኝ። እኔ በፊት ቦስተኛ ነበርኩና ቡጤ በጣም 150 ነጥብ አይኪው ግራም ነው የሚመጣ ነበረውና የመታዋቸው እንዳለ ግማሹ ወደ መቃብር ግማሹ ወደ ፓራላይዝነት ነው የቀየርኩትና ቦስክ ፌዴሬሽን በራሱ ተሰናበተን በጡረታና ጡረታም ደግሞ አትበቃም። እንደዚህ በርበሬ ነው የሚጠልዘውና ምን እንድንሰጦት ይፈልጋሉ? አይፎን ነው ትረዱ የሚፈልገው 105 እንትን ኮንዶሚኒየም ያላችሁን ብትረዱን ደስ። ከላይ ምስሏ የሚመለከቱት እህታችን ዲያስፖራ ነች። ሞጆ ነው የምትኖረው እና እቺ አስካለ ትባላለች። አስካለ ነው የምትባለው። እናመሰግናለን እና እናግዞታለን። ሰውስች ሰጠሁት እኮ አይደል? 1000 ብር ሰጠሁት እኮ አንተ 10,000 ብለህ 1,000 ለቃቁኝና ነው የምናወራው። ቦስከኛ ስሬ እኔ እንትን ከክ መሰለህ እንደ ገንዘብ ስልኬን አስካለ ማልቀሱ ምን አመጣው? እስቲ በቃ የሆንሹን ነው ቆጨና ያላላክስ ባላ ግን ምን መሰለህ ከዚህ በፊት ሁሉ ሀገር ግን እድር ቤት ምስል ለቃ ማለት ተጣልተን ማትቻ አሁን አጎቷ ሞቷል አዘናች ብዬ ሲሄድ ቤት ውስጥ እንደማልቀስ እያለች ቀብር ላይ ደግሞ ሊይዛት ስል ቴስት በሙድ አድርጋ አጎቷ ድረስ ተሞትላለች። እንዴ ፋሳፋሳችን በሙድ እንደዋዳ ኋላ ቴስት ይመጣል። እንደገና ደግሞ በቃ በጋቢ ውስጥ ያደረገች እንግዲህ ደግሞ አጎቷ ትንከባለ ጎንባስ ሲል ከእንደገና ቀና ውይ ቀና አቀርቃት ሊይዛት እኮ ነው አዘን እንዳትጎዳቢ አፈር ልግባ ብላ ጎንባስ ስትልና ልትገባ ነው ሲል እንደገና በካራ እንዴ ምን ነው እንዴ ቮይካ እኮ ነው ነች ቢልሰም እንደዚህ መጣ። እኔ በቀደም ደግፌ ራሱ ደግፌም እንደዚህ ነው ይማታል። አንዳንድ ሰው ቀብር ምን እሷ ቤቷ ስለድል ነው ምን አዘጋጅ ሀገር ስለሆነች ማነው ሆዚት
ልነቅል ነው በሩን ከውሃ ልማት ኢሚግሬሽን ቢሮ ቆጣሪ ለማለት ነበር ውሃ ቆጣሪ ለማንበብ እንደዚህ በር የገነጠልክማ ባቢ ታውን ያ ሀቢቢ አውርትና ታዲያ የተቀጣችሁት በሰዓቱ አልከፈላችሁም በቀደም 250 ብር ነጠፋችሁ ነው የቅጣት እሰይ በሚዘንባውንም ዝናብ በነኑ እንደምትቆጥሩት ውሃ እሺ ቀጣይ ብሬ ቅጣት ነው ተበልቷል ቆጫና ራብ ከተሩ ዛሬ የሚበላ ምንም ሳልሰራለት የትደሽ እንዴ ቆጫ ተደብቆ ትመጫለሽ ብዬ ቁርሴን ሳልበላ ምሳዬን ሳልበላ አንቺን ማለት ነበር በዱላ ቆጫ ለፈሳ ነው ቁርስ እንደገና ስሜት ገባለኝ ምሳዬ ልጅቷ ከእንቅልፏ ተነሳሽ መሰለኝ ወይኔ አስካለ ኦይ ጻማ ተነሳች እንደ ምን አልኩ ወጪ ካልሆነ ወይ እስቲ በበረክና ጠጫት አረፍት በልንቅ በትራስም አፈንኳት እንትን አለላለች ወላ ምን እዚህ ከጋሻው 8ኛ ፎቅ ላይ አብራችሁ አዛሉ ምንዝል እንቅልፍ ወስደታ እስቲ በእናትሽ ለያት ባክሽ የወለደ እንጀት እንግዲህ አይችልም ታውቃለህ ቆጤ ውይ ጥሪ በእናትሽ እኔስ ጠፍቶብኛል ያልኩት ጠፍቶብኛል ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምን ቆሻሻ መጣ ያመሰልሽው እንዴ አንቺ ነው የመሰልሽ ልጅ በጥፊ ደርግ መሻት ለቂው ብሶቦታል አሁንስ አንደኛውትን በሶቦት ማን የባሰበታች እኔ ተፍቶብኛል እስቲ ያሳዝነሽኝ ነው እንጂ እኔ ቦን ያጋጭችንብ የምልክ የቀዳዳልሽ እንዴት እንደሚሆነው ማናደደኝ ልጁ በጣም ስሜታዊ ነው ያደረገኝ እኔ ስናደድ ተማታ ነው የሚለኝ ኦክ ማርያም ውሻው ጺም አለው ውሻው ሚስት አለው ጺም አለው ውሻው ወግናቴ ተጋብተው መኖር ጀመሩ እንዴት ደግሞ ውሾች አረ ደግሞ ውሻ ይጋባል እንዴት ነው አልተጋቡም እሰይ የሰው ልጅ ነው እንጂ አልሰለጠነ ውሻ ሰለጠነ እኮ አሁን እንግዲህ ከሰው ይሻላል መሰል ለአንድ ተወሰነ ማለት ነው የኛውን ውሻ ምንድነው አለ ለእናንተ ሴት ችግር የለም አሰሪው ያለው እስከ ዛሬ እናጋባችኋለን ቆንጆ ውሻ ይወልዳል የውብ ዳር ነኝ ወንዝ ዳር ነኝ አረ እኮ ወንዝ ዳር አይደለም እሺ ምንድነው ቆሎ እንብላ ቆቅ እንብላ ቆሎ ተወንዙ ላይ ቆሎ ይሄ የሚቆለው አረ ግናቴ አምሮሽ ነው አይ እንበላለን ችግር የለም አሁን ማርጅና ተጫጫነኛ አይደለም ምኑን ማደን ይሆንልኛል ብለሽ ነው አረ የሚታደን እኮ አይደለም የሚቆላው ቆሎ በስመ አብ ወወልድ ወመንፈስ ቅዱስ እሱንስ ባልሽን ጠይቂው እዚያው ቢሸውደኝ ሳው እና ቆይ ዛታ ቢሸውደኝ በቃ ሰዓት አለቀ በሰዓት ነው ሰዓት አለ አዎ በእውነት በሰዓት ና እንፋ ለቀ ነው እዚያው ንፋ እቡ በል በደንብ ጆሮ እኮ ሰማለሁ እኮ እረክ አቀመስኩት ሳያስበው እሺ በቃኝ ምን እዚህ አቁመዋል ሞቀዋል አቁመዋል እዚህ ኧረ በርደኛል ታልክስ መቼ ሞቀኝ እኔ እኮ ሞቀዋል አይደለም ያልኩ ቁማል ያልኩ ሞቅ የምታደርግ ሚስትን ብትኖር ደስተኛ ነኝ እኔ ኧረ አምጣልኝ በርደኛል ዘንድሮ ማን ልስጥህ እኮ ወደ አንተ ተሸጥን ያልሸጥ እኔም ብልጥ ልሸጥ ያበደርኩትን ቀማኝ በላኝ ሙጀሌ ነው የሙጀሌ እንግዲህ ቀማኝ ነው ያልኩ ያበደርኩትን ብር የለም እሱን ቀማኝ እና ቢበላ ተልጁ ጋር ምን ያጣላል ቀማኝ ነው ያልኩ እኔ በላይ መቻልኩ ብሩን የሰጠውትን ብር ወሰደው አትነቅሰውም ንቀስ ተነቀሰው ሙጀሌ ሲበላ እኮ መነቀስ እኮ የሙጀሌ እንግዲህ ይዲዘ አትሰደው የኢትዮጵያ ትልቁ ተራራ ማን ነው ስሙ ማን ይባላል ኢትዮጵያ ውስጥ የሚገኝ ትልቁ ተራራ ኑሮ ነው አልተመለሰም ትቀጣለህ እሺ ቅጣቱ ምንድነው የስቲፎን ዘፈን ዘፍናለህ የስቲፎን ዘፈን ኧረ በስቅላት ይቀርልኝ ኧረ አሞኛል አዮ አምሮኛል ምንሽን ነው የሚያምሽ እግዚአብሔር ይማርሽ ሐኪም ቤት አትሄጂም እንዴት አንቺ አረጋውና ማማር ወርሽን ማማር አማረኝ እግዚአብሔር ይማርሽ እጆ ደማማ ነው እኔም ታንተ መምጣት የድሮ የለምኝሽ